ተመስገን አምላኬ ወደ ቤቴ በሰላም ገባው። ኑኑዬ የኔ እናት በር ላይ አቀባበል አረገችልኝ። በጣም ደስ አለኝ። እዩ ቤቱን እንዴት አሻብርቀው እንደጠበቁኝ ሀናና ልጆቹ ተጋግዘው እዩ እንዴት እንደሚያምር ፒንክ በፒንክ አድርገውታል ቤቱን። ለሩቢ የተደረገላት አቀባበል ነው። በጣም ደስ አለኝ ሳየው፣ በእውነት ልቤ ሞቀ። በጣም ደስ ይል ነበረ እና አመስግኑልኝ ቤተሰቦቼን ሀናንና ልጆቼን። ይኸው ተጋግዘው ኑኑኔንም አመስግኝኝ እኔም አግዣለሁ እያለች ነው እዚህ ጋር ሀናን ሳመሰግን ሰምታ። ሳይመንዬ ጎረምሳው መጣ። ሆስፒታልም መጥተው ነበረ ጠዋት። ቤት ደግሞ ስንመጣ እንደገና ደግሞ ይኸው እንደዚህ ዌልካሚንግ እያደረጉልን ነው። እዩት እንዴት እንደሚያምር ዌልካም ሩቢ በስሟ ኑኑዬ ናት ክሬት ያደረገችላት ይሄንን ቆራርጣ ምናምን ስሙን ሰርታ ማለት ነው። እና ይሄው እንደዚህ ባሉን ነፍታ አሸብርቀው ከዛ ማሚ ካም ክፍልሽም አለ ሰርፕራይዝ ነይ ምናምን ብላ ይዛኝ ኑኑ እየገባች ነው እዚህ ጋር። የኔ እናት ደስታዋ የኑኑ ደስታ ማሚ አየሽ አለችኝ። ያው ሀናና ኑኑ ሳይመን ተባብረው የሰሩትን ተመልከቱ። የኔ ፍቅሮች የኔ ማሮች ውይ በጣም ነው ያስደሰቱኝ። በእውነት ከምንም በላይ ነው በቃ ደስ ያለኝ። ይኸው እና እዚህ ጋር አርጊያት ከስር እየተከተለች እህቴን እዚህ ጋር አርጊያት አለች። ኑኑ በጣም ደስ ብሏታል እህት ስለመጣላት ህይወት ጉጉቷን። እኔም በጣም ደስ ብሎኛል። ይመስገን ፈጣሪ በሰላም ወደ ቤቴ ገብቻለሁኝ። እና ይሄኛው ካልሰራ ብላ ይኸው ባትሪ ፈልጋ አምጥታ ባትሪ አስከትታ ይኸው ሽንተን አረገችላት። ዘፈኑን ታያት በቃ ትተኛ አልኳት። ይሄ ደግሞ ስጦታ ለሷ ይዛ ተመታ ሆስፒታል አይቻልም ተብላ ቤት አስቀምጣው ነው። ምሳ በላን፣ ቡና ጠጣን። በጣም ደስ የሚል ጊዜ እያሳለፍን ነው ቤተሰቦቼ። በጣም ደስ ብሎኛል። የኔ ማሮች በጣም አመሰግናለሁ። ይኸው ቡና ጠጣን። ይኸው ዳቦን ባርከው አባትና ልጆች ቆረሱት። ደስ የሚል ጊዜ። በጣም አመሰግናለሁ። ቴንክ ዩ ማይ ፋሚሊ አይ ላቭ ዩ። ሀቡዬ እኔ ውድ እንኳን ማርያም ማረችሽ፣ እንኳን ልጅሽን ፈጣሪ ያሳቀፈሽ። ሀቡዬ ልጅሽ መኩሪያሽ መደሰቻሽ፣ በቃ ዘና የምትይባት ብዙ በረከት የምታገኝባት ያድርግልሽ። ሀቡዬ ባትርቂ መተን ገንፎን በላ ነበረ ግን ራቅሽና የትራንስፖርቱን ወጪም አንችለውም። ገስት ላይ ግን እንመጣለን ሀቡዬ ቤትሽን ስከፍቺ እና እንወድሻለን ሀቡዬ የኔ ውድ። እንኳን ማርያም ማረችሽ። ገንፎ በደንብ ቢ ድሮም ቡላ ትወጃለሽ። አሁን ቡላውን ሞር ቡላው የሚያስፈልግሽ አሁን ነው ሀቡዬ። ወተትም ጠጪ፣ አይዞሽ በርቺ። በቃ እንደዛ ነው ሀቡዬ። እና ደግሞ ገዝትሽ እንመጣለን ሀቡ። ደስ ብሎኛል የኔ እናት። በቃ አሁን ኮመንቱን ትከፍቱ። ፍቅሬ ወይ ልጆቻችን በማን ወጥተው ነው ቆንጆ የሆኑት? በኔ እንዲህ ይባላል። እኔስ ቆንጆ አይደለም? በሁለታችንም አትልም ታዲያ? በሁለታችንም አትልም ታዲያ? ሸማታ ሲጂኝ ማለት ቁመት ነው በአንተ የወጡት፣ ቁመት ነው በአባታቸው የወጡት። እንደ አባታቸው ረጅም ናቸው እንጂ መልክ በሌ። ሳይመን ቁጭ ሊል ነው። ሳይመን ማንን ነው የሚመስለው? ኑኑ ናት አባቷ የምትመስለው። ሳይመን እኔን ነው የሚመስለው። ሰማቱም ዛሬ ሳይመን እኔን ነው የሚመስለው እና ሳይመን አያምርም እኮ። ሳይመን ኑኑ ናት አባቷን የምትመስለው። ልበልልሽ እኔ ጧጧም ባሽ ልበልልሽ ሀቡዬ እናት በቃሽ ትደግስ ሰይ ይሄ ነው ይላል። ይሄ ነው። እስቲ ኮፒሊንግ ታርጉ። ሀቡዬ ቃል ይከበር። ሀቡዬ ትግባልን ላይቭ ልበልልሽ እኔ ጧጧም ባሽ ልበልልሽ ሀቡዬ እናት በቃሽ ትደግስ ሰይ ይሄ ነው ይላል። ይሄ ነው። እስቲ ኮፒሊንግ ታርጉ። ሀቡዬ ቃል ይከበር። ሀቡዬ ትግባልን ላይቭ
አልጨናነቀም እሷ ከወለደች አሁን ራስ ጨቀጨቃታለሁ ደውላታለሁ አወራታለሁ ጉዞ ሆናብኝ እኮ ጠፋችብኝ ቢዚ ሆነች ቢታይ እለለ ባይስታለ የኔ ወርቅ እንኳን ወለድሽልኝ ባረባረችሽ እንወድሻለን በጣም ነው ደስ አቡዬ የኔ እናት የስደተኞች እናት የመዳም ቀመሞች እናት የኔ እናት የአንዲት ቆንጅዬ ማለት የአንዲት አይደለም የሁለት ቆነጃጅት ሴትና የአንድ ጀግና ቆንጅዬ ወንድ ልጅ እናት ማለትም ደግሞ ሲደማመሩ የሶስት ቆነጃጅት ልጆች እናት ሆነሻልና እንኳን ለዚህ አበቃሽ። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ልጅሽ ደግሞ አድጋ እንዳንቺ መካሪ እና ዘካሪ ያድርጋት። በእውነቱ የተራቡትን የምታበላ የተቸገሩትን የምትረዳ ያድርግልሽ። ጤነኛ ልጅ ይስጥሽ መድኃኔዓለም። ጭንቅላቷ ክፍት እንዳንቺ አስተሳሰቧ የረቀቀች ትሁን ልጅሽ። እንኳን ማርያም ማረችሽ። ማርያም በሽልም ታውጣሽ። አመሰግናለሁ። ስታምር ደግሞ ልጅቷ ህፃኗ ስታምር ባይዘው በዚህ ዘመን ማሻላ ሀቡ ልካልኝ አሁን ህፃኗ በዚህ ዘመን የሚወለዱ ህፃኖች እንዴት አባታችሁ ነው የሚያምሩት። ኬክ የሆኑ ልጆች ነው የሚወለዱት። እናቴ ትሙት በእኛ ጊዜ እኮ እኛ እኮ ለሀጫም ምናምን ነበርን፣ ወላሂ ነፍጣም ምናምን ነበርን። በእኛ ዘመን የእኛ ዘመን ህፃናት ታስታውሳላችሁ? ዝርክክ ያልን ነበርን። በዚህ ዘመን ያሉት ግን በቃ ጸዴ ናቸው። የዚህ ዘመን ልጅ ለሀጭ የለው ምን የለው። እኔ ለሀጫም ሆኖ አይቻላቃችሁ። በእኛ ጊዜ እኮ ጻለች አታሽቃብጪ የልጅ እናት እኮ ነኝ ማሪ ልጅ ያለኝ ስሙ። በእኛ ጊዜ ግን እኛ በእኛ ዘመን የዚህ ዘመን ልጆች ለሀጭ የላቸው ምን የላቸው። የእውነቴን ነው። እኔ በእኛ ዘመን የኛ ዘመን መጥፎ ነው ያልኩ ሳይሆን የዚህ ዘመን ልጆች በጣም ጽድቅ ያሉ ናቸው። ማሻአላ ሐኪም ቤት አጥሮ ስለሚሰጡ ነው። ሀቢባ ሀቡነት ሀቡዬ እንኳን ማርያም በሰላም ገላገለችሽ። ግን ዋሽተሽናል። እወልዳለሁ አመጣለሁ ያልሽው ላይቭ ላይ ነበረ። ምጥሽ በርትቶ ይሁን ባለማወቅ አላቅም፣ ምንም ሆነሽ እንደሆነ አላቅም። ላይቭ ላይ አልወለድሽልንም፣ ችግር የለውም። አትሊስት ከሆስፒታል ሳትወጪ ከዛው ከመውለጃው ክፍል ሳትወጪ ላይቭ ብትገቢልን ደስ ይለናል። በቃ ለሰው ቃል ከገባላችሁ በኋላ ሰው አሁን ጓጉቼ ነበር ሀቢባ እያማጠች ስሜቷን ያለ ብዬ አላደረገችውም። የሆነ ምክንያት ይዟት ነው። ሀቡነት ካላስቸገርኩሽ ሆስፒታል ሆነሽ ሳትወጪ ወደ ቤት ሳትሄጂ ላይቭ ላይ ብትገቢ ደስ ይለናል። ሁኔታውን ለማየት ያክል ነው። ብትችይም እኔም አርቡ በዚህ አጋጣሚ ረስቼው ትዝ አለኝ። አርብ ለቅሶ አለ፣ የቀብር ስነ ስርዓት አለ። ሁላችሁም አርብ እንዳትቀሩ። በኢትዮጵያ ከምሽቱ 4 ሰዓት አርብ ዕለት ሁላችሁም። ራቢቴ ከ2 ቀን በፊት አርፋለች። እባካችሁን በአጠቃላይ እኔ የምትከተሉ የምትጠሉኝ የምትወዱኝም አርብ የቀብር ስነ ስርዓት ስላለ እባካችሁን እንዳትቀሩ። አመሰግናለሁ። እግዚአብሔር ያክብርልኝ። ይሄ ለጊፍት ምናምን ብዬ አይደለም። እኔ ጊፍት ምናምን ምን ብርቄ አይደለም። በዚህ ቤት አይታችኋል። ዩኒቨርስ ነሽ፣ አንበሳ፣ ነጩ፣ ጥቁሩ፣ ብራውኑ በከለር አይታችኋል። እኔ ለጊፍት ብዬ አይደለም። ግን እግዚአብሔር ቃሉ ምን ይላል? እንስሳቶችንም እኔ ነኝ የፈጠርኳቸው ዘንድ ልትንከባከባቸው ግድ ይላል ይላል። ስለዚህ አሳድጌያለሁ፣ አብልቻለሁ፣ አጠጥቻለሁ። 1 ዓመት ሙሉ ተንከባክቤያለሁ። አርፋለች፣ ጊዜዋ ቀኗ ደርሶ። ስለዛ አርብ ዕለት የቀብር ስነ ስርዓት ሁላችሁም የሆነ ነገር ይዛችሁ ብትመጡ ደስ ይለኛል፣ ካላስቸገርኳችሁ። አመሰግናለሁ። ሀቢባ ወልዳለች። እንኳን እግዚአብሔር በሰላም ገላገለች። ብዙ አትመቸኝም በማያቸው ነገሮች። አንዳንድ የሚመቹ ነገር አሏት፣ አንዳንድ አይመቸኝ። በሰላም እንኳን እግዚአብሔር ገላገላት። ይሄ ነው የኔ አባባል። ደስ ሀቢባ እንኳን ደስ ያለሽ፣ እንኳን እግዚአብሔር ረዳሽ፣ እንኳን በሰላም ተገላገልሽ። አይሆፕ ደግሞ you'll have a nice postpartum እና ልጅሽ ትደግልሽ፣ ትብዛልሽ፣ ለእኛም ትብቃ። ይሄ ውሼ ነው። ልጅሽ በጣም ታምራለች። እግዚአብሔር ደግሞ በሞገስ በጥበብ በሁሉም ነገር በሰላም በሁሉም እድገት ጠብቆ ያሳድግልሽ። ይሄ መልካም ዊሼ ነው። አመሰግናለሁ። አራስ ነሽ፣ የአእምሮ ጤናሽን ጠብቂ። የሀቢባ ባል ሚስትን ተንከባከባት። በአራስ ጊዜ የተደረጉትን እስከነ ልብሱ ልንገርህ፣ እስከነ ልብሱ እስከ ጫማ መጋረጃ ተዘግቶ ነበር አልተዘጋ ነበር። እስከ ቴምፕሬቸሩ የቀኑ ጨረቃዋ ፉል ነበረች። ኤቭሪቲንግን አስታውሳለሁ። የዘላለም ጠባሳ ስለሚሆን በአራስ ጊዜ የሚሆነው ነገር ሚስትህን ተንከባከባት፣ ጠብቃት፣ አይምሮ ጤናዋን ጠብቅ። ከቻልክ ፌክ አካውንት ክሬት አድርግና አንበሳ ካወረድክላት ትደሰታለች።
ለማንኛውም የሚመቻችሁ ልጅ በረከት ነው። እንኳን ደስ ያላችሁ። ፍቅሬ በልቼ ቡና መጠጣት ፈልጋለሁ። እሺ የማክዶናልድን ቡና በጣም ነው የምወደው። ኖ ለምን ነፃነቴን አትሰጠኝም? እርምክን ውጭ አውጥተህ ብትጋብዘኝ ለምን የፈለኩትን እንዳዛ አትፈቅድልኝም? ለልጆች አይስክሪም፣ ለኔ ቡና ከበርገሩ በኋላ። አንተ እኮ በምልክት ብቻ ስለምታወራ ባሌ እንዲያለ ካልኩ አይልም። ድምፅን ሰምተው ስለማያውቁ በምልክት ቆጣኝም እንዲህ ነው ባይ እሺ ሲልም እንዲህ ነው። ባልዩ አኩልፋት ሁሌ እንዳኮረፈ ነው። አይፍቅም ሰውዬው ኮስታራ ነው። ፌሪ ምን አይነት ልብ ነው ያለሽ? በእውነት ይህንን ቪዲዮ አይቼ ዝም ብዬ ባልፍ ንፉግነት ነው የሚሰማኝ። አንቺን አለማመስገን በጣም ትልቅ ልብ ነው ያለሽ። በጣም 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 ለሰዎች ደስታ ምክንያት የሆንሽ ሰው፣ ለሱሱ ብራንድ አምባሳደር በነፃ በሚሊዮኖች የሚከፈልሽ ሰው በነፃ ልትሆኝላት ስለሆነ እጅግ በጣም አድርገን እናመሰግናለን። በጣም ነው ደስ ያለኝ። ደስታዬን መቆጣጠር አቅቶኝ ነው ሆስፒታል ቤት እስከምገባ ራሱ መታገስ አቅቶኝ ይህን ቪዲዮ እየሰራ ያለሁት። ቬሪዬ በጣም እናመሰግናለን። እንወድሻለን የኔ መልካም የኔ ደግ። በእውነት እንኳንም ኢትዮጵያዊ ሆንሽ እና ሰው ማለት እንዲህ ነው። ስትገፉ ፈጣሪ መልአክ ይልክላቸዋል። ሱሱ ተበድላለች፣ ተገፍታለች። ፈጣሪ ደግሞ ቬሪ መልአክ አድርጎ ላከላት። ሳይ ጨፍተኛል እንደ ስራ ባልደረባ ጉድ። እሺ ፍቅሬ ከመቀመጥክ በፊት ሲኛ ምጣ ከያጌች ባለቤቴ ከስራ ገብቶ እንደ ስራ ባልደረባ እጁን ይሰጠኛል። ፓፒ ሳይመን ማንን ነው ከኔና ካንተ የበለጠ የሚወደው? እሺ ኑኑ ማንን ነው የበለጠ የምትወደው? አታውቃት ነው አንተ ልብክ እያወቀ ማይት እውነት ነው ዳዲ። ፍቅሬ ኑኑ ከኔና ካንተ ማንን ነው የበለጠ የምትወደው? ሰው ዳዲ ያውቃል። ኑኑ ለሱ ነው የምትለው፣ እኔን ግን ለሞራልክ ነው ከኔና ከአባትሽ ማንን ነው የበለጠ የምትለው? በጣም ለሰው ስሜት ስለምትጨነቅ ነው እንጂ አይ ለአባቷ ነው። ገና የአንድ ዓመት ልጅ እያለች የአባቷን ስሊፐር ሳረግ አውልቂ ብላ ታለቅስ ነበር። ይሄ ማሳያ አይደለም ተግባሯ። ለአባቷ የበለጠ እንደምትንገበገብ ያሳያል። እንትና ደግሞ አፏ ደግሞ እኔ ለማጽናናት እንትን ትላለች። ግን ሶኬ ችግር የለውም። እኔ 9 ወር አርግዤ አምጬ ተሰቃይቼ ወልጄ አጥብቼ ያሳልኩት አደ ኢንድ ለአባቷ